በዚህ ዓለም ዋንጫ ብቃታቸው ጎልቶ ከታዩ ቀድሞ ምርጥ ከነበሩ ተጫዋቾች በክለብ ሌቭል ጥሩ የነበረ ተጫዋች ነው ኩባርሲ። ነገር ግን ይበለጠ ደግሞ ይሄ የዓለም ዋንጫ እሱን አግንኖ አጉልቶት ደግሞ በደንብ እንዲታይ አድርጎታል እና ስለዚህ ተጫዋች አለማውራት ትንሽ አስቸጋሪ ስለሆነ ነው። ኩባርሲን በባርሴሎና አይተነዋል፣ ግን የአሁኑ የዓለም ዋንጫ 26 እሱን በደንብ አግንኖታል ብዬ አምናለሁ። ብዙ ሰውም ኩባርሲን ያውቀዋል ብዬ አምናለሁ፣ ግን ይሄኛው የበለጠ ሻይን እንዲያደርግ ስለረዳው ስለ እሱ ያለው አመለካከት ብዙ ሰው እንዲቀየርም በጥሩ ሁኔታም ልጁን ሪኮግናይዝ ለማድረግ እንዲችል አድርጎታል እና ከዚህ በኋላ ክለብ ላይ መጥቶ የሚያደርገውን ነገር በጠቅላላ ለማየት ሰዎች ሁሉ የሚጓጉበት ይሄኛው ዓለም ዋንጫ ጥሩ የመክፈቻ ይሆንለት ነበር እና ቶርናመንቱ ሲጀመር ያማል ምናምን ብለን የጠበቅነው እኛ ከስፔን በኩል ሻይን ካደረጉም በእርግጥ ጉዳት ነበረበት ያማል። ግን ኩባርሲን በዚህ ሌቭል እናየዋለን ብሎ ያሰበ አልነበረም። እውነት ለመናገር ኩባርሲ ኳስ ቢችልም ግን ከነ ላሚን ያማል ምናምን በላይ ጥሩ ቶርናመንት ያሳልፋል ብሎ መገመት የሚከብድ ነበረ። ነገር ግን ሆኖ የተመለከትነው ነገር ስለሆነ ስለ እሱ ያጫወት ሂደትና አንዳንድ ነገር ብቻ ለማለት ነው። ላይክ፣ ሼር፣ ሰብስክራይብ እናድርግ። ብዙ ታሪክ ምናምን አላበዛም፣ ስለ እሱ ብቻ የተሰማኝን ለማውራት ነው። በመጀመሪያ ኩባርሲ ቤስት ተጫዋች ነው፣ ግን የኩባርሲን ቁመት ስትመለከቱት ሜትር ከ83 ወር ከ84 ነው። እንደዚህ 79 ኪሎ ግራም አካባቢ ነው ክብደቱ የሚመዝ ነው እና አሁን ይህንን በትራዲሽናል ሴንተር ባክ አይን ከሆነ የምትመለከቱት ቁመቱም ያለውም የፊዚካል ሁኔታ ምናምን እሱን ሴንተር ባክ አድርጎ ለማሰብ የሚከብድ ነው። በተለይ እኛ በለመድናቸው ግዙፍ ጃያንት ሴንተር ባኮች ዱዌሎችን ማሸነፍ እንዲገባቸው ተደርገው ተፈጥሮ የመረጠቻቸው ፊዚካሊ በጣም ቢልድ ያደረጉ አግሬሽን የጨመሩ ምናምኖቹን ነው እኛ በደንብ እንደ ሴንተር ባክ እንትን የምንለው። ምክንያቱም የሆነ ታርጌት ማን ሲመጣ እሱን መቆጣጠር የሚያስችል ፊዚካሊቲ፣ ለምሳሌ ከኢንተር ሚላን አጥቂው ማን ነበረ ስሙ፣ የላውታሮ አጣማሪ የነበረው ማለት ነው፣ ስሙ ለጊዜው ረሳሁት። ብቻ ጃያንት የሆኑ ተጫዋቾች የሚያጋጥሟችሁ ከሆነ እነሱን ሃንድል ለማድረግ ስታስቡ አይምሯችሁ ውስጥ የሚመጣው ግዙፍ ሃላንድን፣ እኔ እንደው ሌላ ጋር መሄድ ትቼው ሃላንድን ለመቆጣጠር ስታስቡ ወይ በጣም ቫንዳይክን ታስባላችሁ። እንደዚህ ረጃጅም የሆኑ ኮናቴ ግዙፍ የሆኑትን ነው እኛ የምናስበው እና የተለመደውን በእግር ኳስ እንደዛ ነው። ነገር ግን ለባርሴሎና ለስፔን እግር ኳስ በጣም ምስጋና ይገባቸዋል ብዬ ማምነው በብዙ መንገድ ለዚህ ነው። ብዙ ታለንትድ የሆኑ ተጫዋቾችን እንዲቀሩ ማያደርግ ሲስተም ማለት እነሱ የሚያስቡት የእግር ኳስ ሀሳብ ወይም ፍልስፍና ለብዙ ሰው ማራኪ እና ለሚያው ሰው አዝናኝ እንዲሆን ያደረገበት አንደኛው ምክንያት እንደነ ኩባርሲ አይነት ተጫዋቾችን ሴንተር ባክ ማድረግ ሁሉ ይችላል። ሲስተሙ ስትመለከቱት ለእንትን ነው አካሉ ያን ያክል እንትን የሚል አይደለም። ተጫዋቾች እንትን የሚሉት ነው የሚመስለው። ነገር ግን ልጁ የሚጮትበትን ጥራት ስትመለከቱ በጣም አስደማሚ ነው። ግን ከኳስ ጋር ካለው ኳሊቲው ሊጀምርላችሁ ሊቻ ይመስለኛል እኔ እንደው ከኩባርሲ ሌቭል ይሁን አይሁን ሌላ መከራከሪያ ሆኖ፣ ነገር ግን በጥራት የሚጫወት ኳስ የገፋ ኳስ ዲስትሪቢዩት በማድረግ ምናምን ጥሩ ነገር ማሳየት የሚችለው ሊቻ ነው። አንዴ እንደውም ፔፕ ጋርዲዮላ ሊቻ እኮ ማለት በጣም ምርጡ ዲፌንደር ነው ምናምን እያለ ሲያሞግሰው ነበር። የሆነ ኤፍኤ ካፕ ላይ ከማንቸስተር ዩናይትድ ጋር ተጫውተው ማንቸስተር ሲቲ ዋንጫውን ያጡበት አመት ነው እና ቦል ፕሌይንግ ሴንተር ባኮች የሚበረታቱበት ነው። በተለይ ኳስ ለሚመሰርት ቡድን፣ ኳስን መያዝ ለሚያዘወትር ቡድን እንደዚህ አይነት ተጫዋቾች ይመከራሉና ሊቻን ይመስለኛል በቅርብ ጊዜ በዚህ ጥራት የተመለከት ነው። ግን የኩባርሲ ሌቭሉ ከፍ ያለ ነው። አንደር ፕሬሸር ምንም ጫና ውስጥ የማይገባ ፓስ የሚያደርግበት መንገድ ይገርማቸዋል። እኔ የነ ቶኒ ክሩስን የነ ቡስኬትስን ኳሊቲ በሴንተር ባክ እንደማግኘት ነው ብዬ ነው ማስበው። በእርግጥ እሱ ያው እንዳልኳችሁ ሴንተር ባክ ነው። እነሱ ያላቸውን ያን ሁሉ እንትን ሊኖራቸው አትሪቢዩት ይኖራቸዋል ብዬ አላስብም። ምክንያቱም እነሱ የበለጠ ቴክኒካል የመሆን ነገር ምናምን ከሱ በተሻለ ደረጃ ሊኖራቸው ይችላል። ነገር ግን ሴንተር ባክ ሆኖ በዚህ ልክ የሚጫወት ተጫዋች ሬር ነው፣ በተለይ ተከላካይ መስመር ላይ ሆኖ ማለት ነው። ስለዚህ
ጥሩ ሚድፊልደርን በተከላካይ ኳሊቲ ከኋላ እንደማግኘት ነው ኩባርሲን መግለጽ ያለብን እና አስደማሚ ነገር ነው ሲያደርግ የነበረው። በተለይ የቤልጂየሙ ጨዋታ ብዙ ጨዋታዎች ላይ እሱ ማስተር ነበረ። የቤልጂየሙ ጨዋታ ደግሞ የበለጠ ጥራቱን ያስመለከተበት ነበረ። ከነ መባፔ ጋር ችግር ይገጥመዋል እንግዲህ አሁን የሚገጥሙት ቶፕ ተጫዋቾች ናቸው በሚል ነበረ። ፈረንሳዮች ፕሬሸር ያረጉበት ነበረ እና ፕሬሸሩ ሲኖር ላፖርት ነው ፍሪ የሚሆን የነበረው። ላፖርት ከዛ ለሱኳ ሲሰጠው ሊያስጨንቁት ሲመጡ የገረመኝ ኮምፖዥር ነው። በቃ ቬተራን የሆነ ተጫዋች ራሱ ሊደነግጥበት የሚችልበት ስቴጅ ነው። ይሄ የመጀመሪያው የዓለም ዋንጫ ነው። እድሜውን ከግምት ውስጥ መክተት አለብን። የሚጫወተው ከነ ኪሊያን ኤምባፔ ፊት ለፊት ላይ ከነ ኦሊሴ፣ ዴዝሪ ዲዌ፣ ማነው ዴምቤሌ ምናምን ናቸው እና እነሱ ፕሬስ ለማድረግ በሚመጡበት እንትን ያለው እርጋታ በጣም ካልም ነው። ሆሪዞንታሊ ብቻ ደግሞ አይደለም ለነ ላሚን ያማል ታርጌት ለማድረግ ብቻ ወደ ጎን ኳሱን በማውጣት ላይ ያተኮረ ብቻ አልነበረም። እንዴት ነፃ እንደሚያደርጋቸው ለምሳሌ ፔድሮ ፖሮን ላሚን ያማልን ለማጨናነቅ አስበው ካምፕ ሊያደርጉ ሲሉ አንዳንዴ እንደዚህ አይነት ኮንጀሽን ይኖራል። ኮንጀስት ሲያደርጓቸው ወደዛ ሄደው በቀላሉ አንድ ሚድፊልድ በጣም የምታደንቁት የምትወዱት ሚድፊልድ ፓስ ሲያደርግ የለም ላይን ብሬኪንግ ፓስ ሲያደርግ እንደሚያደርገው ሁሉ ኦልሞን ስፔስ ውስጥ ጥሩ ስፔስ ላይ ፈልጎ ያገኘዋል እና ምን አይነት ጥራት ነው እያልኩኝ በጣም እየተገረምኩበት ነበረ። ረጃጅም ኳሶችን አኪሬሲው ይገርማል። በቃ ከፈለገ በጥሩ ሎንግ ፓስ ሬንጅ ሎንግ ሬንጅ ፓስ ማግኘት ይችላል ተጫዋቾቹን እና ጎል ያልተቆጠሩባቸው አንዳንድ ሞመንቶች አሉ። እንደውም ጥሩ ኳስ እሱ ጥሎላቸው በዚህ የዓለም ዋንጫ ጎል ያልሆኑ ሊሆኑ ግን የሚገቡ አሲስት እንኳን ባይሆኑ ከአሲስቱ በፊት የሚኖሩ ፕሪ አሲስት መሆን የሚችሉ እድሎችን አድርጓል እና ምን አይነት ጥራት ነው ስትመለከቱት ይገርማቸዋል። እሱን ከኳስ ጋር ፍሪ ማድረግ የሚታሰብም አልነበረም ለፈረንሳዮች ያየሁት ነገር። ምክንያቱም ከሱ ላፖርትን ፍሪ ቢያደርጉት የተሻለ ነበር እና ፕሬስ በሚደረጉበት ሰዓት ፍሪው ላፖርት ነበር። ላፖርት ፍሪ ሲሆን ፕሬሸሩ ኩባርሲ ላይ ሄዳል ማለት ነው። ኩባርሲ ግን አይደነግጥም እና በጣም አስገራሚ ነገር ነበር ሲያደርግ የነበረው። በዓለም ዋንጫው ከሴንተር ባኮቹ ጋር ብዙ ቻንስ ክሬት ያደረገው ተጫዋች ነው። መወዳደርም ያለበት ከሴንተር ባኮቹ ጋር ስለሆነ ግን ይግረማችሁና ላይን ብሬኪንግ ፓስ አሁን ቅድም ባልኳችሁ ኳሊቲ ደግሞ በሮድሪ ብቻ ነው የሚበለጠው። የገረመኝ እሱ ነው። ሮድሪ ማለት አሁን ላይ በምን ያህል ጥራት እንደሚነሳ ባሎንዶር ያሸነፈ አሁን ዓለም ዋንጫን ደግሞ ሲጨምር ክርክሩን ወደ ሌላ ከፍታ ይወሰዳ። እንደውም አንዳንዶች ከቡስኬት ጋር ማወዳደር እንደዚህ ጀምረዋል። እሱ ትክክል ነው አይደለም ሌላ ጉዳይ ሆኖ ግን ምን ያክል ከፍታውን እንደጨመረ ያሳየ የመሀል ተጫዋች ነው ሮድሪ እና በሱ ብቻ መበለጥ እንዴት አይነት ነገር ነው ለአንድ ሴንተር ባክ። ኬሪ አድርጎ ሲሄድ መሀል ለመሀል ከፕሬሸር ነፃ ራሱን ለማድረግ ይሞክራል። እሱን ተከትለው ሲመጡ ደግሞ የሚተውን ስፔስ ፈልጎ በማግኘት ኬሪ ካደረገ በኋላ ከወሰደው በኋላ ነፃውን ስፔስ ደግሞ ሌላ ተጫዋች ከተቆጣጠረው ለሱ ዴሊቨር ማድረግ ላይ የማይቸገር ተጫዋች እንደሆነ በእጅጉ በጥራት ነው ያሳየንና ይህንን ተጫዋች ገና ነው 19 ዓመቱ ነው። አስቡት ይሄ ገና በጣም ማደግ ይችላል እና ቬተራን ነው የሚመስለው። አሁን እድሜው ባይነገር ይሄ ቤቢ ፌሱ ምናምን ባይኖር ገና ኳስን የሚያይ ሰው ይሄ ገና 19 ዓመት ነው ብሎ ለማመን በሚቸግር ጥራት ነው ኳስን እየተጫወተ የሚገኘው ኩባርሲ እና ኩባርሲ ሊደነቅ ይገባል። መከላከሉ ደግሞ ሌላ ሌቭል ነው። አግሬሽን እንደየአስፈላጊነቱ አለው ግን የሱ ዋነኛው ኳሊቲው አንቲሲፔሽን፣ ቀድሞ ነገሮችን ማወቅ፣ በቦታ ዲሲፕሊንድ መሆን፣ የሚፈጠሩትን ነገሮች ቀድሞ መረዳት ላይ የበለጠ ከፍ ያለ ተጫዋች እንደሆነ ነው የሚሰማኝ። ምክንያቱም ሲስተሙም እንደዛ ስለሆነ የተጫወተበትም ብዬ ነው ማምነው። በዛ ላይ ፊዚክሊም እንደው ጥንካሬ አለው። እውነት ለመናገር እንደምታስቡት ደግሞ ረጅም በጣም ትልቅ አይደለም፣ ያን ያክልም ትልቅ ፊዚካል የለውም ነገር ግን ጥንካሬ ግን አለው። ዱዌሎችንም ማሸነፍ የሚችል ተጫዋች እንደሆነ አሳይቷል። ግን ከዛ በላይ የሚደንቀኝ በፖዚሽን ዲሲፕሊን በመሆን ኳስን መከላከል ላይ ደግሞ ያተኮረ ነው። ጥሎት የሚሄደውንም ስፔስ አሁን ከባርሳ ጋር የባርሳ ተጫዋቾች ይበለጠ
ዋጋ ሊያስከፍሉት ይችላሉ ብዬ አሰብኩኝ። እንደውም እኔ ከዚህ ዓለም ዋንጫ በኋላ ስመለከተው ፔሩ የሚጣመሩት አብረውት ያሉት ተጫዋቾች በሱ ሌቭል ያለ መሆናቸው፣ የስፔን ሃይላይን ደግሞ ባርሳ በሚሰራው ልክ አለመሆኑ፣ ስፔን ልክ ነው ይፈቅዳል ተጫዋቾቹን ወደፊት ሄድ፣ ግን የባርሳ ትንሽ አልትራ ሃይላይን በሚባል ሌቭል ነው የሚጫወቱት እና ሱሱ ካልሆነ በስተቀር ኩባርሲ የሚከላከልበት መንገድ ራሱ ኦፍ ዘቦል በጣም ጥራት ያለው ተጫዋች ነው። ነገሮችን ቀድሞ በማየት ጃምፕ በማድረግ የሚሄዱ ኳሶችን በማቋረጥ በጣም ጥራት ያለው ተጫዋች ነው እና ኩባርሲን ላልተመለከታችሁ በባርሳ እያለ ብቃቱን ላልተረዳችሁ ነው ይሄኛው የበለጠ ሌቭሉን ከፍ አደረገው እንጂ ልጁ እንደዚህ እንደነበር ግልጽ ነው እና የበለጠ እሱን ማያ መንገድ የከፈተ ይመስለኛል። በቀጣይ ቻምፒየንስ ሊግ ላይ ላሊጋ ላይ የዚህ ልጅ ኳሊቲ በደንብ ደግሞ እንድትመለከቱ እድል ይሰጣል ብዬ አምናለሁ። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቴንኪዩ